ናፊባ ክፍል 13 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ መርጣችሁ ስለምትከታተሉ እናመሰግናለን። ቻናላችንን ሰብስክራይብ፣ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። ሲያም እግሯ ግቢውን እንደረገጠ በድንጋጤ ልትወድቅ ነበር። እጇን አፏ ላይ ጭና ሙሉ ግቢውን እየተመለከተች አፏን ይዛ የምታየውን ማመን አቃታት። እግሯን በጥንቃቄ እየተራመደች ወደ ቤት ገብታ ምንድነው ነገሩ? ምን አለ አለች። ሰራተኛዋን ራሷን እየወዘወዘች እውነቱን ንገሪኝ ካልሽኝ እኔ ምንም የማውቀው ነገር የለም። ወይዘሪት ሜላት ናት በጧት መታ ስታሰራ ረፈደችው። ሲያም በግርምት ከንፈሯን እያስሸራመጠች ሜላት ነው ያልሽኝ ስትል ጠየቀቻት። አዎ ሜላት ስትል ደገመች። ምን እያደረገች ነው? አጎቴን ለመማረክ እያሰበች ነው እንዴ? እንዴት ነው በዚህ ፍጥነት እንደዚህ ልትሆን የቻለችው? ደሞስ የፍቅረኛዋን ገዳይ ማን እንደሆነ በውል እንኳን ሳይታወቅ ምንድነው እንደዚህ መሆን? ወይስ አትወደውም ነበር? ወይስ ከአጎቴ ጋር ፍቅር ጀምሯል ማለት ነው? ብላ በርካታ ጥያቄዎችን ታወጣ ታወርድ ጀመር። ቢሆንም ግን ሜላትን አውርዳታለች። ከጠበቀችው በላይ ወርዳባታለች። በእርግጥ ከአንድ ቀን ውጭ አላገኘቻትም። ለእሷ ራሱ ግራ እስኪገባት ድረስ ነው የናቀቻት። ለመሆኑ የምን ፕሮግራም ነው የምታዘጋጀው? አለች ሲያም። እኔ አላቅም አለች ሰራተኛዋ ትከሻዋን እየሰበቀች። ሲያም ምንም ብታስብ ሊመጣላት አልቻለም። አጎቷ ሻንግዛው ጋር ደውላ ስለ ሁኔታው ልትጠይቀው ብታስብም እሱ ለዚህ ጉዳይ እንግዳ እንደሚሆን ገመተች። የሆነ ዝግጅት ቢኖር ኖሮ እኔን ይጠራኝ ነበረ። ስለዚህ እንደገመትኩት እሱን ለማማለል የምትጠቀምበት መንገድ ነው ስትል ደመደመች። ሜላት ኬኩን ይዛ ወደ ቤት ስገባ ሲያምን አገኘቻት። እንዴት ነሽ ሲያም ብላ በፈገግታ ለሰላምታ እጇን ዘረጋችላት። ሲያምን ባይኗ ትንሽ ከፍ ዝቅ አድርጋ ከተመለከተቻት በኋላ በንቀት እጇን ዘረጋችላት። ሜላት የሲያምን ሁኔታ አይታ አለመገረም አልቻለችም። ነገር ግን ከቁብም አልቆጠራችውም እንጂ ሁኔታዋ ሜላት ጨዋታውን ተቀይራ በተቃራኒው ለማናደድ የጣረችውን ሲያም ስለመጣሽ ደስ ብሎኛል ብላ ካናደደቻት በኋላ ኬኩን አስቀምጣ ወጣች። ምን አይነቷ ፈጣጣና አይን አውጣ ናት ደሞች! ጭራሽ ባጎቴ ቤት ስለመጣሽ ደስ ብሎኛል ትለኛለች። ደስ ቢላት ባይላት ምን አገባኝ ብላ ቱግ አለችና ያመጣችውን ኬክ ከፍታ ልታይ ስትል ሰራተኛዋ ብቅ አለችና ኬኩን እኔ ከመምጣቴ በፊት ማንም ሰው ሻንግዛውን ቢሆን እንዳይከፍተው ብላለች አለች። መልእክቷን በትክክል እየደረሰች ሲያም አንገቷን በፈገግታ እየነቀነቀች ይህች መልእክት ለእኔ መሆኗ ነው? መቼም አንቺ እንደማትከፍቺ በደንብ ታውቃለች። ሻንግዛውን በዚህ ሰዓት እንደማይመጣ ጠንቅቃ ታውቃለች። ስለዚህ ባጭሩ ሲያም እንዳትከፍተው የሚል ትዕዛዝ ነው የሰጠች አለችና ሲያም ነገር እየበላች ከእንደገና ተቀመጠች። ጥሩ ጅማሮ ነው። ለእኔ ከሲያም ጋር መናቆር እስኬት እንደሆነ አሳያታለሁ አለችና ከንፈሯን ነከሰች። በአንድ ጊዜ ፊቷ ሊፈርጥ ያለ ቲማቲም ሆነ። ሲያም ሆዷን ብልት ታደረጋት። እየከነከናት ባጎቷ ቤት እንደ እንግዳና እንደ አሰንደሩቅ ሰው መታየቷ አብገኗታል። በንዴት ስልኳን አወጣችና ለሻንግዛው ደወለች። አቤት የወንድሜ ልጅ፣ አጎቴ ማውራት ትችላለህ? አዎ ምን ነው? ቤት መጥቼ ማንም የለም ደብሮኛል። ልጆቹን እኔ ለውጣቸው ዛሬ? አይ እዛ ሁኚ፣ ሜላት እኔ ነኝ የማመጣቸው ብላ መኪና ተቀብላኝ ነው ሄዳችሁ አላት። ሲያም ፊቷ ላይ ተስፋ መቁረጥ ይታየባት ጀመር። ለሻንግዛው ምንም ልትለው አልቻለችም። በቃ ቻው እሺ አጎቴ አለችው። ትንሽ ከአንድ 2 ሰዓት በኋላ እኔም እመጣለሁ፣ የተጫወታችሁ ጠብቁኝ። አሁን መጨረስ ያለብኝ ስራ ስላለ ልጨርስ አለና ሻንግዛው ስልኩን ዘግቶ ወደ ስራው ተመለሰ። አሁኑኑ እንውጣ አለና የስራ ባልደረቦቹን አስከትሎ ወጣ። ከፒያሳ በአምባሳደር ወደ መስቀል አደባባይ የሚወስደውን መንገድ ይዘው መስቀል አደባባይ ሲደርሱ በግራ በኩል ያለውን የቦሌ መንገድ በመተው ፊት ለፊታቸው እንደ ባቡር ሀዲድ የተዘረጋውን የሳሪስ መንገድ ጀምረው ትንሽ ገባ እንዳሉ በግራ በኩል የሚያስወጣውን መንገድ በመያዝ ወደ ጁቬንቱስ የመዝናኛ ማዕከል ጎራ አሉ። ገና በ8 ሰዓት ጀምሮ እግር ኳስ የሚጫወቱ ወጣቶች በግሩፕ ሆነው እየተጫወቱ ነው። 3 የፉትቦል መጫወቻ ያሉት ይህ ሜዳ ቀይ አፈር ሲሆን በየተወሰኑ ደቂቃ ልዩነት ውሃ ይርከፈከፋል።
ሻንግዛው ተጫዋች መስሎ ዙሪያውን እየዞረ አልፎ አልፎ ዱብ ዱብ እያለ ያሉትን ሰዎች በጥንቃቄ ይመለከት ጀመር። ማንም ሰው ፖሊስ እንደሆነ አይለየውም። የሲቪል ልብሱን ለብሶ ነው የወጣው። ሌሎቹ የስራ ባልደረቦቹም የሲቪል ልብስ ለብሰው በቅርብ ርቀት ሆነው ይከታተሉታል። አጠቃላይ መዝናኛው ስፍራ እየተዟዟረ ይጎበኘው ጀመር። ነገር ግን አንድም ፍንጭ ሊያገኝ አልቻለም። አሁን ጁቬንቱስ ነው ያለሁት፣ በሚገባው እየተከታተልኩ ነው። ነገር ግን እስካሁን ምንም አይነት ፍንጭ አላገኘውም። አንድ ወጣት እግር ልጅ ሻንግዛው እንዳያየው ለጥ ለጥ እያለ የሚከታተለው ልጅ በስልክ እያንሾካሾከ ከወዲያኛው የስልክ አነጋጋሪ ጋር ተቀባበሉ። መከታተልህ እንዳታቆም፣ ነገር ግን ዛሬ ፍንጭ አያገኝም። ለነገ ታስቀምጥለታለህ። ልብ በል፣ በደንብ በጥንቃቄ አዳምጠኝ። ሰውየው አንድ ነገር ካየ በደንብ ነው የሚያየው። ስለዚህ አስተውል። በትኩረት ያየውን ቦታ በድጋሚ ያየው። ስለዚህ ያላየው ቦታ ላይ ነገር ግን ትኩረት የሚስብ ቦታ፣ ለምሳሌ እንዴት ይህን ፓርት አላየሁትም ብሎ ሊያየው የሚችል ቦታ ማስተዋል አለብህ። ቀጣይ ምስጢራዊ እንቆቅልሽ እዛ ነው የሚቀመጠው። እሺ አለቃዬ፣ እንደዛ አደርጋለሁ። አሁን ግን ወደኋላ እየተመለሰ ስለሆነ ሳውራ እንዳይ ስልኩን መዝጋት አለብኝ አለና ተቻክሎ ስልኩን ዘግቶ ወጣ። ሻንግዛው ፍንጭ ይኖራቸዋል ብሎ የገመታቸውንና አይኑ ላይ የገቡ ቦታዎችን በጥንቃቄ እየተመለከተ እያለ ስልኩ ጠራ። ተበሳጭቶ ስልኩን ሲያወጣ የማያ ወላጅ እናት ነበሩ። ድምፁን ለስለስ አድርጎ አቤት እናቴ አለ። ምነው ልጄ፣ ከአሁን ትደውላለህ ብለን ከትላንት ጀምሮ እስከዚህ ሰዓት ስንጠብቅ ቆየን። ነገር ግን አንተ ልትደውል አልቻልክም። ብዙ ነገር አሳሰብከን። እንደው አሁን እኮ አደባባዩ ላይ ከጤናህ መሆኑን ለማረጋገጥ ነው። ደህና ነህ አይደል? አሉ የማያ እናት በእናትነት ለዛ የእነሱ ደህንነትን ያስቀደሙ። አሁን እናቴ በጣም ደህና ነኝ። አዲስ የግድያ ወንጀል ተፈጽሞ በሱ ጉዳይ ተጠምጄ ነው እንጂ እደውል ነበረ። በዛ ላይ ህዝቡ ትንሽ ስለተቆጣ አለቆቻችን በአጭር ጊዜ ውስጥ ወንጀለኞችን ለፍርድ ማቅረብ፣ ህዝቡን እንድንክስ ቀጭን ትዕዛዝ ሰጥተውናል አለ። የውስጡን እውነት ተናግሮ ይቅርታ እንዲያደርጉለት በማሰብ እሱንማ በቴሌቪዥኑንም እያየን አይደል? እንደው አባትህ እንደው ካልሆነ ይህን ስራ ቢተው ሳይሻል አይቀርም እያለ ነበር አሉና እና ምን እያረክ ነው አሁን ሲሉ ጠየቁት። ለምርመራ ወደ ስታዲየም አካባቢ ነኝ አለ። አየኔ ልጅ በቃ እንዲሁ ስትብከነከን የልጅህንም ልደት ረሳኸው አለች የማያ እናት። ሻንግዛው ባለበት ደርቆ ቆመ። ሃሎ ሻዋ፣ ሃሎ ሻንግዛው ልጄ። የማያ እናት በስልኩ ውስጥ በተደጋጋሚ ተጠሩ። ነገር ግን ሻንግዛው እጁን አፉ ላይ ጭኖ ሰማይ የተደፋበት ያክል ራሱን ከብዶ ቆሟል። የማያ እናት ስልኩን ዘግተው በድጋሚ ደወሉለት። አቤት አለ። ይገባኛል የኔ ልጅ፣ እንደዚህ አይነት ነገር ደግሞ ያጋጠማል። ስራ እንደሚበዛብህ እርግጥ ነው። ጥፋቱ የኛ ነው ብንችል እኛ ነበርን ቀድመን ልናሳወቀ የሚገባው እንጂ አንተማ ልጆች ተሳዳጊ ነህ። በዛ ላይ ትልቅ ስራ ጫንቃህ ላይ ኃላፊነት ተሸክመህ ባትረሳው ነው የሚገርመኝ። እና አሁን ከቻልክ ሂድና እንደሚሆን አድርግ። እኛም እንመጣለን። ሻማ አብርቶ አብሮ ማሳለፉ ትልቅ ነገር ነው። ሌላው አበረታተው ተሰናበቱት። ሻንግዛው ከማያ እናት ንግግር በኋላ ባልደረቦቹን ጠርቷቸው የልጁ ልደት እንደነበር አስታውሷቸው ቀጥታ ወደ ቤት እንዲወስዱት ነገራቸው። አረ አለቃ ችግር የለውም፣ ነገ ይህን ቦታ በደንብ እናስሰዋለን። አሁን ልጅህ ጋር ሂድ፣ ይሄ ይደርሳል አሉና አካባቢውን ለቃ ወጥተው ሻንግዛው ቤት ጥለው እነሱ ወደ ቢሮ ለመመለስ ተስማምተው መንገዱን ጀመሩ። አሁን ተከታትለው ወጡ። አለቃ ደግሞ በርካታ ነበሩ አለ በመደነቅ። እሱንማ በሚገባ አውቃለሁ። በሲቪል እንደሚመጡ እርግጠኛ ነኝ። ግን እንዴት በዚህ ፍጥነት ሊመጡ ይችላሉ? አላውቅም። ብቻ ለኢንስፔክተር ሻንግዛው የሆነ ስልክ ተደውሎለት ለተወሰነ ጊዜ ደርቆ ነበረ። ከዛ በኋላ ነው ሌሎቹን ጠርቶ አናግሯቸው ሲወጡ ነው ብዛታቸውን ለማወቅ የቻልኩት። የሆነ ትልቅ ነገር መሆን አለበት። ለሻንግዛው ከዚህ ስራ የበለጠ አንገብጋቢ ጉዳይ ቢኖር ነው አቋርጠው እስከ መሄድ የደረሰው። እና ልከተላቸው እንዲያለቃ ምን እንደገጠመው ማወቅ ትፈልጋለህ? ኖ እኔ አልፈልግም። በዛ ላይ እኔም በመከተል አላምንም። ጨዋታዬና ቋንቋዬ እንቆቅልሽ መጫወት ነው። አላማዬ የእሱን እያንዳንዱን ድርጊት መከታተል አይደለም አለና አርፎ እንዲመለስ አሳስቦት ንግግሩን ቋጨ። ማያ ይቅርበኝ ብዬ ልጅሽን ልደት ረሳው፣ ይሄ ነበር ይቀረኝ እያለ በተደጋጋሚ ራሱን ይወቅስ ጀመር። አረ ይሄን ያክል ራስን መውቀስ የለብህም። ይሄ እኮ የሚያጋጥም ነገር ነው። በዛ ላይ ሆን ብለህ ሳይሆን ውስጥ በብዙ ነገር ተሞልቶ በስራ ስለተወጠርክ ነው።
ብለው ለማዝናናት ሞከሩ። ነገር ግን ለሸዋንግዛው ምንም አልፈየደለትም። እሺ አሁን ምንድን ነው ማደርግለት? ቡራክዬን በቃ ይከፋታል ብሎ እንባው ቁርዝዝ አለ። ከዚህ በኋላ ምንም ሊሉት ስላልፈለጉ ዝም አሉት። ሸዋንግዛው ዝም ብሎ ይብሰለሰለና ትልቅ ልጅ ብትሆን እንኳን ትረዳኝ ነበረ፣ ነገር ግን ይቺ ልጅ ነች አለ። ምንም አልመለሱለትም። ዝም ብለው አዳመጡታል። ሸዋንግዛው ቤቱ አካባቢ ሲደርስ እዚህ ጣሉኝ ብሎ ወርዶ በእግሩ ቀስ እያለ ወደ ቤት ደረሰ። የቤቱን በር በርካታ ሲከፍት ቤቱ በደማቅ ዲም ላይ ተሸብርቋል። የእሱ ቤት መሆኑን ተጠራጠረ። የሚገርም ዲኮር ነው። ቀስ ብሎ ወደ ቤት ውስጥ ገባ። ሃፒ በርስዴይ ብሩክታዊት ሸዋንግዛው የሚል በወርቃማ ፊደሎች የተቀረጸ ጽሑፍ ነው። አይኖቹ ፊደሎቹ ላይ ቀረ። ሶፋ ላይ ቁጭ ብሎ አለቀሰ። ሲያም የሆነ ድምፅ ሲሰማት ከመኝታ ቤት ወጣች። ሸዋንግዛው ስቅስቅ ብሎ አለቀሰ። ሲያም ልታጽናናው ፈለገች፣ ግን ደግሞ ቢወጣለት ብላ ዝም ብላ ፊት ለፊቱ ተቀመጠች። በዚህን ጊዜ ነበር የግቢው በር የተከፈተው። ልቡ ከሁለት ክፍል አለ። በቃ እንደዚህ ሆነ ካየችው ይከፋታል። ሸዋንግዛው እንባውን እያበሰ ተነስቶ ወደ ክፍሉ ገባ። ሸዋንግዛው የሚያየው ማመን አቃተው። ብሩክታዊት ከፊት ለፊት እጅግ ውብና ቆንጆ ሆና በጎልደን ሻይን ቀሚሷ አምራ ተውባ እንደ መስከረም አደይ ፍንድቅ ብላ ላያት ታሳሳለች። ቀሚሷን ይዛ እየተሽከረከረች አባዬ ተመልከት አዲሱን ቀሚሴን ብላ አሳየችው። አሁን ደግሞ በደስታ ነባ ጀመር። ራሷ ላይ ያጠለቀችው የንግስት ቆብ እሱ ራሱ ልዩ ነው። አላዛር በልኩ የተሰራ የሚመስል ሱፉን ገጭ አድርጓል። ሸዋንግዛው የሚያውን መቋቋም አልቻለም። አይኖቹን ጭፍን አድርጎ የቋጠረውን እንባ እየዘረገፈ እቀፉኝ እስኪ ህይወቶቼ አለ። እውነቱን ነበረ። ከማያ ህልፈት በኋላ መኖሩን የሚጓጓው ለልጆቹ ነው። ህይወቱ ህይወታቸው ነው። ለአፍታ እንኳን ከዓይኑ አይነጥላቸውም። ልጆቹ ተስፋውም ዘላለሙን ናቸው። ፈጣሪ ለመኖር አንድ ምክንያት ሰጥቶኛል። ይህ አንድ ምክንያቴ ልጆቼ ናቸው። ስለዚህ ያለኝን የመኖር ምክንያት እስኪነጥቀኝ ድረስ መተንፈስ እችላለሁ ብሎ ይናገራል። አላቅማሙም። ተሽቀዳድሞ አቀፉት። በደም ጠረናቸውን አጣጣመ። ፍጹም ድንቅ መዓዛ ነበረ። በመጨረሻ ሳሙትና አባቴ ይህን እኮ የገዣችልኝ ሜላት ነች አለ አላዛር ጣቱን ወደ ሜላት እየቀሰረ። አውቃለሁ የኔ ጣፋጭ አለና ሳመው። ሸዋንግዛው ሜላትን ቀና ብሎ ብቻ መልኳን ገጿን ተመለከተ። ምንም አይነት ቃል አላወጣም። ከደቂቃ በኋላ የማያ እናትና አባት ቤት ደረሱ። የደረገውን ሁሉ ሲመለከቱ ግራ ተጋብተው የማያ እናት ወደ ሸዋንግዛ ጠጋሉና ልጄ እንደው ይህን ሁሉ በምን ሰዓት አደረግከው? እኛ እኮ ቅድም ስነግርህ በጣም የደነገጥከው። እንኳን ይህን ሁሉ የምታደርግ በቆሎ ራሱ የምትወጣ አልመሰለንም አሉት። ትከሻውን በአድናቆት መታ መታ እያደረጉ። ሸዋንግዛው በዚህን ጊዜ ሀፍረት እንደመሰማት አለው። በአንደኛው ልቡ ያላደረገውን ነገር እንዳደረገ ተቆጥሮለት አድናቆት ሲቸረው፣ ሌላኛው ደግሞ ትክክለኛ ሜላት እንደሆነች ቢናገር እስካሁን እንዴት ምንም አላልከንም ብለው የሚያዝኑበት ስለመሰለው አፈረ። በሁለቱ የሀሳብ መሰላል ላይ ተቀምጦ ሳለ ድንገት ከሀሳቡ ምነው ዝም አልክ ብለው አባነኑት። ይኸውልዎት እናቴ ያችን ልጅ እመለከቶታል አለ ሸዋንግዛው ጣቱን ወደ ሜላት እየቀሰረ። አዎ የማያ እናት ሜላትን ትኩር ብለው እየተመለከቱ። እሷ ልጅ ከካናዳ ነው የመጣችው። ፍቅረኛዋ ተገሎባትና እኛንን የእሱን ኬዝ ያዝ ነው። በዛን የተዋወቅ ነው። እየተቀራረብን መጣን። በጣም ደስ የሚል ጸባይ ያላት ጥሩ ልጅ ናት። ያው እዚህ ማንም ስለሌላት ለደህንነቷ ብለን የእኛ ገዝታውሳለን እስክትሄድ እዛ እንድትቀመጥ ወሰንን። እዛ ስትኖር ብቻዋን እየሆነች ሲደብራት እኔም ሁኔታ ሲያሳዝነኝ ከነቡራክዬ ጋር አስታወቅኳትና ቢያንስ ሐዘኗን ብቸኝነቷን እንድትረሳው ብዬ ከዛ በጣም ወደደቻቸው። አሁን ደግሞ ይህን ሁሉ ያደረገችው በራሷ ውጪ ቡራክዬንም አላዛርዬንም እንዲህ ድምቅ ያደረገቻቸው እሷ ነች በማለት አብራራላት። የማያ እናት በፈገግታ ሜላትን እየተመለከተች በሚገባ አዳመጠችው። ተናግሮ ከጨረሰ በኋላ የምትለውን ይጠባበቅ ጀመር። ሸዋንግዛው እንደፈራው የማያ እናት ቃል ሳይተነፍሱ ዝም አሉ። እናቴ እኔ ጋር ምንም ነገር የለም። ደግሞ ብፈልግ እንኳን ቅድሚያ የእናንተን ፈቃድ ይሁንታ ተቀብዬ እንጂ በጭራሽ በማያ ላይ ሌላ ሴት አልደረበም አለ አይናቸውን ማየት እያስፈራው። ምን በማያ ላይ ትላለህ? በህይወት ያለች አስመሰልከው እኮ። የማያ እናት አንባረቁ። ከዚህ በፊትም ነግሬሃለሁ፣ አንተ ገና ነህ። ስለዚህ አዲስ ህይወት መጀመር አለብህ።
እኔ ዝም ያልኩት ምን አይነት መልካም ሴት መሆኗን እያሰብኩ ስለሆነ ነው። በምን አይነት አስተዳደግ አኗኗር እንዳደገች ነው። ልጄ ይቺ ልጅ እንዳልታመልጠህ፣ በጣም መልካምና ስነስርዓት ያላት ልጅ ናት። ደግሞም በጣም ትወድሃለች። መውደዳን ደግሞ በብልህ የሴትነት ባህሪን የገለጠችው። አንዲት ሴት የራሷ ያልሆኑ ልጆችን የራሷ ያህል ከወደደች በምንም ሚዛን አንተን በልቧ ስለያዘች ብቻ ነው። እኔ ከዚህ በፊት አላውቃትም፣ ግን ልጄን ያህል ነው የመሰለችኝ። በጣም ነው የወደድኳት። እኔም ሆንኩ ባለቤቴ የምንፈልገው አንተም ልጆቹም ደስተኛ እንድትሆኑ ነው። ስለዚህ በፍጥነት ንገራት። በትንሹም ቢሆን ከወደድካት ያንቺን መውደድህን ንገራት። አየህ የኔ ልጅ፣ ያኔ እኔን ወጣት እያለው ብዙ ወንዶች ነበሩ የሚጠይቁኝ፣ እንወድሻለን፣ እናፈቅርሻለን የሚሉኝ። ነገር ግን ይሄኛው ባለቤቴ መውደዱን ከቃል ባሻገር በድርጊትም እየገለጸልኝ፣ በመጨረሻ ለእርሱ እጄንም ልቤንም ሰጠሁት፣ ማዬንም ጸነስኩኝ። ለዚህ በቃል እና ሴት ልጅ ማረፊያ ዋርካ ነው የምትፈልገው። ያ ዋርካ ቀለሙ፣ ውበቱ ይመር አይመር የእሷ ጉዳይ አይደለም። ጉዳዩዋ ለማስጠለል መብቃቱ ላይ ነው። ስለዚህ እንደው ይችን ልጅ ያገባህልኝ እንደው ድጋሚ ማዬን ያገባት ነው የሚመስለኝ። ልጆቹም በጣም ደስተኞች ናቸው። ስለዚህ በሞቴ ነገ ዛሬ አትበለኝ አለች፣ አይኗን ከሜላት ሳትነቅል። ሸዋንግዛው ሜላትን በነፃነት ተመለከታት። እሷ ግን ልጆቹ ጋር እየተጫወተች ነፍሷን አታውቅም። አሁንም በሆነ ደቂቃ ልዩነት የብሩክታይትን የራስ አክሊል ኦና ልብሷን እንዲሁም የአላዛርን ሱፍ ከረባት ታስተካክለላቸዋለች። ሜላት አንድ ጊዜ ነይ አላት ሸዋንግዛው። መጣው፣ እሺ አባቱ ጋር ደርሼ ልምጣ ብላቸው መጣች። ላስታውቅሽ የማዬ እናትና አባት ናቸው። እሺ ማዘር ፋዘር ሰላም ነው? እንዴት ናችሁ? ሜላት እባላለሁ በማለት አንገቷን ዝቅ ወገቧን ሰበር አድርጋ በአክብሮት ተዋወቀቻቸው። እሺ እኔ ልጅ ቁጭ በይ አላትና የማአባት ከመካከላቸው አስቀመጧት። ሸዋንግዛው ተነስቶ ወደ ልጆቹ ሄደ። አባዬ ሜላትን ጥላት በጣም ወዳታለሁ፣ ጫማ እኮ ገዝታልኛለች አለ አላዛር። እሺ እኔ እንዳንተ ወዳታለሁኝ። ቡራክዬ ጓደኞችሽን ጠርተሻቸዋል ለልደሽሽ አለ። አዎ ብላ ንግግሯን ሳትጨርስ የግቢው በር ተንኳኳ። እንደውም መጡ ብላ እየሮጠች ወደ በሩ ሄዳ ከፈተች። ጓደኞቿ ነበሩ፣ ወደ 14 ገደማ የሚጠጉ የክላሷ ተማሪዎች። እንደው ጋሼ ይቅርታ አድርጉልኝ፣ እነዚያ የብርክቲ ጓደኞች ናቸው፣ ቦታ ላስይዛቸው በማለት ሜላት ተነሳች። የማያ እናት ዝም ብለው የምታደርገውን በጽሞና ይከታተሉ ጀመር። ሜላት ውስጥ ገብታ በፌስታል የሆነ ነገር አመጣችና ለሁላቸውም እንዲለብሱ ሰጠቻቸው። ለማያ እናትና አባትም፣ ለሲሃምም፣ ለሰራተኛዋም፣ ለሸዋንግዛውም፣ ለራሷም ለሁሉም አደለች። ቲሸርት ነበረ። የቲሸርቱ ፊት ለፊት ላይ የብሩክታይት ፎቶ ታትሞ ከፎቶ ራስጌ መልካም ልደት ብሩክቲ ይላል። ከፎቶ ግርጌ ደግሞ እንኳን ተወለድሽ ብሎ ከጎኑ 5ኛ ዓመት ይላል። ሁላቸውም አንድ አይነት ቲሸርት በመልበስ ብሩክታይትን አጀቡ። ብሩክታይት አክሊሏን በግንባሯ እኩል አስተካክላ በኬኩ ዙሪያ የበሩትን 5 ሻማዎች አንዲት ለብቻ የበራቸውን 5 ቁጥር ሻማን አጠፋች። ረጅም ጭብጨባ፣ ታላቅ ሆይ ሆይታ አጀባት፣ ተበረከተላት። ዙሪያን የከበቧት የክፍል ጓደኞቿም መልካም ልደት በማለት ምኞታቸውን ይገልጹላት ጀመር። ደስታዋ እጥፍ ሆነ። ሲያም ሁሉም ነገር ቅዠት የሆነ ያክል ተሰማት። ብሩክታይትን ልደት በመርሳቷ ሳትናደድ በሜላት ድርጊት ተበሳጨች። ብስጭቷ እሷ አለማስታወሷን የሚያሳይ መሰላት። ለብሩክታይት ምንም ነገር አለመድረጓን አለማሰቧን የሚያሳይ ድርሰት መሰላት። ልጆቹ ስጦታቸውን መስጠት ጀመሩ። የተለያዩ ስጦታዎችን እየተቀበለች እየከፈተች እያሳየች ታስቀምጥ ጀመረ። በዚህን ጊዜ ሲያም ለተህሚድ ደወለችና ስጦታ ገዝቶ ይዞ እንዲመጣ አዘዘችው። በመሃል ሜላት ሸዋንግዛውን ጠቀሰችውና ወደ ቤት ይዛው ገብታ አንተ ትዝ እንዳላለ ስላወቅኩኝ የምሰጣትን ስጦታ ገዝቼልሃለሁ፣ ይኸው ስጣት፣ በጣም ደስ ይላታል አለችውና በስጦታ የተጠቀለለ ነገር ሰጥታው እሷ የምትሰጣትን ስጦታ ይዛ ወጣች። ሸዋንግዛው ስጣት ብላ የሰጠችውን ስጦታ ለማየት የስጦታ መጠቅለያውን ፈቶ ማየት ፈለገ። ነገር ግን ስጦታውን እዛው ልጁ ስትከፍተው ማየት እንዳለበት ወስኖ የመክፈቱን ሐሳብ ተው። ብሩክታይት አያቶቿ የሰጧትን ስጦታ ከፍታ ተመለከተች። ከዚህ በፊት የነበራትን ፎቶ በፍሬም አድርገው ነበረ። አቀፈችና ሳመቻቸው። እነሱም እያቀያየሩ ሳሟት። የኛ ቆንጆ ልጅ በጣም ነው ያማረብሽ፣ እንኳን ተወለድሽልን፣ ልዕልትን የመሰልሽው ብለው በስስት ይመለከታታል። በመቀጠል ሸዋንግዛው ስጦታውን ሰጥቶ ሳመችው።
ቀስ እያደረገች የአባዬ ስጦታ ምንድን ነው እያለች ትከፍት ጀመረ። ምንም እንኳን 5 ዓመት ቢሆናትም አሁንም ድረስ ትኮላተፋለች። የመጀመሪያው ስጦታ ወረቀት ስትከፍት ሌላ አነስ ያለ ስጦታ መጠቅለያ ደግሞ አገኘች። እሱን ስትከፍተው ደግሞ አነስ ያለች ካርቶኗን ስትከፍት ለስለስ ያለች የወረቀት ስፖንቿን ገለጥ ስታደርጋት የምታብረቀርቅ ሙዳይ መሰላች። ሙዳዩን ስትከፍታት ሀብሉን ስታወጣው ቢ የሚል የእንግሊዝኛ ፊደል የተቀረጸበት ቆንጆ ሀብል። ሻንግዛው ተስፈንጥሮ ሀብሏን ተቀበላትና ጎንበስ ብሎ ግራ እግሯን አንበርክኮ አንገቷ ላይ ጠለቀላት፣ ሳማት። እሷም ግጥም አድርጋ ሳመችው። አባዬ እወድሃለሁ በማለት በጣም አቀፈችው። ሻንግዛው በዓይኖቹ የተቋጠሩ እንባዎችን ላለማፍሰስ እየታገለ እኔም እወድሻለሁ የኔ ልዕልት ልጅ አለና ግንባሯን ስሞ የማያ ቤተሰቦች ጋር ሄዶ ተቀመጠ። ብሩክታይት የሁላቸውንም ስጦታ ስላየች የሜላትን ስጦታ እስክታይ በጣም ጓጓች። በደጋጋሚ አይኗን ትመለከት ጀመር። ሜላትን በፈገግታ ብሩክታይትን እየተመለከተች ወጣችና በአክብሮት ከወገቧ ጎንበስ ብላ ጉንጯን ሳም አድርጋ ስጦታዋን አበረከተች። ክፍል 14 ይቀጥላል።